እንዴት ናችሁ? ታዲያስ ዛሬ የምናየው የመጽሐፍ ርዕስ የኢትዮ ኤርትራ ጦርነቶች ቅጽ 2 ይሆናል። የኤርትራ ነጻነት ጦርነት ከ1988 እስከ 91 እና የባድመ ጦርነትን ከ1998 እስከ 2001 ይሆናል። ኢትዮጵያን ኤርትሪያን ዋርስ ቮሊዩም 2 እናያለን። ደራሲው አንድሪያን ሁለት ናቸው። ደራሲያን አንድሪያን ፎንታኔላዝ እና ቶም ኩፔር ይባላሉ። የታሪክ ማዕበልና የሥነ ጽሑፉን ዳሰሳ አስፈላጊነት ቀጥዬ አስረዳለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። የሰው ልጅ ታሪክ ጉዞ በግጭትና በውዝግብ የተሞላ መሆኑን መገንዘብ ያማል። በተለይም የአፍሪካ ቀንድ በውስብስብ የፖለቲካ ሽኩቻዎች፣ በብሔር ግጭቶችና በታላላቅ ጦርነቶች ማዕበሎች ሲናወጥ መመልከት የተለመደ ቢሆንም የእያንዳንዱ ግጭት ጥልቀትና አንድምታን መመርመር የወቅቱ ምሁራን አንገብጋቢ ተግባር ነው። እነሆ ዛሬ በጠረጴዛዬ ላይ የተቀመጠው የአንድሪያን ፎንታኔላና የቶም ኩፐር መጽሐፍ ነው። ኢትዮጵያ እና የኤርትራ ጦርነቶች ቅጽ 2 የኤርትራ ነጻነት ጦርነት ከ1988 እስከ 91 እና የባድመ ጦርነት ከ1998 እስከ 2001 ይህንኑ የአፍሪካ ቀንድ እውነታ በጥልቀት እንድንመረምር የሚጋብዝ በአፍሪካ ጦርነት ታሪክ ተከታታይ ሥራዎች ውስጥ ቁጥር 30 ሆኖ የቀረበ ድንቅ ጥናታዊ ጽሑፍ ነው፣ መጽሐፍ ነው። ይህ መጽሐፍ ሁለት እጅግ የተቆራኙ ሕዝቦች በመጀመሪያ ለነጻነት በኋላም በድንበር ይገባኛል ጥያቄ ያደረጓቸው ደም አፋሳሽ ጦርነቶችን መዝግቦ ይዟል። ይህ ቅጽ በተከታታዩ የመጀመሪያ ክፍል የተዳሰሰ የኤርትራ ነጻነት ትግል የመጀመሪያዎቹ 10 ዓመታት፣ ቀጥሎ ወሳኝ በሆኑ የመጨረሻዎቹ የትግል ዓመታት ከ1988 እስከ 91 ላይ ያተኩራል። ደርግን እንደተገዳገደ ባለቤት ደርግ እየተንገዳገደ ባለበት የኤርትራ ሕዝብ ነጻነት ግንባር ኢፒኤልኤፍ እና ሕዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ወታደራዊ ብቃትና ስልታዊ ቅንጅት የመጨረሻውን ምት ያሳረፉበትን የማሳዋ ወደብ የተያዘበትን ኦፕሬሽን ፍንቅል የትግራይ መሬት ነፃ የወጣበትንና በመጨረሻ የአዲስ አበባ መንበረ ሥልጣን በታጋዮቹ እጅ የወደቀበትን ታሪካዊ ክስተቶች በዝርዝር ያትታል መጽሐፉ። በዚህም ብቻም አያበቃም። ከዓመታት የትግል አጋርነት በኋላ ሁለቱ ኃይሎች በሚያስደንቅ ሁኔታ ወደ አዲስ እጅግ አውዳሚ ወደ ነበረ የባድመ ጦርነት 1998 እስከ 2001 እንዴት ሊገቡ እንደቻሉ ታሪካዊ ዳራውን፣ ወታደራዊ ሂደቱን ይተነትናል። ዓመተ ምሕረቶቹ ባጠቃለል በአውሮፓ አቆጣጠር እንደሆነ ይታወቅ። ፎንታኔላዝና ኩፐር በተለይም በወታደራዊ ታሪክ ጥናት ያላቸውን ዕውቀትና ልምድ ተጠቅመው እነዚህን ጦርነቶች ከላይ ብቻም ሳይሆን ወደ ውስጣዊ እንቅስቃሴያቸው ውስጥ ዘልቀው ለመመርመር ሞክረዋል። የሰራዊት አደረጃጀት፣ የጦር መሳሪያ አይነቶችና አጠቃቀም፣ የተተገበሩ ወታደራዊ ስልቶች፣ የአየር ኃይል ሚና፣ የሎጂስቲክስ ሁኔታ እናም የጦር አዛዦች ውሳኔዎች በውጊያው ውጤት ላይ ያሳደሩት ተጽዕኖ በጥንቃቄ ተገምግሟል። ይህን ሲያደርጉ መጽሐፉ በአካደሚክ ጥብቅነትና በማስረጃ የተደገፈ ትንታኔን አንባቢን ሊማርክ ከሚችል የአተራረክ ስልት ጋር ለማጣመር ተሞክሯል። ምንም እንኳ ዋና ትኩረቱ ወታደራዊ ገጽታ ላይ ቢሆንም ደራሲያኑ ከጦርነቱ በስተጀርባ ያሉትን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ኃይሎችን ሙሉ በሙሉ ችላ አላሏቸውም። የሶቪየት ኅብረት ድጋፍ መቋረጥ፣ የአሜሪካና የምዕራባውያን የዲፕሎማሲያዊ እንቅስቃሴዎች፣ የእርስ በርስ ግጭት፣
ድርቅና ረሃብ በጦርነቱ ሂደቶች ላይ ውጤት ላይ የነበራቸውን ድርሻ በግልጽ ያሳዩናል። የዚህ መጽሐፍ አንዱ ጥንካሬ ደራሲያኑ የተጠቀሟቸው ምንጮች ስብጥር ነው። ከኢትዮጵያውያን ምሁራን እንደ ፋንታውን አየለና ገብሩ ታረቀን በመጥቀስ ስራዎች በተጨማሪ በጦርነት ውስጥ የተሳተፉትን የቀድሞ የኢትዮጵያ አየር ኃይል አብራሪዎችና የጦር አዛዦች በስም የተጠቀሱና ማንነታቸው ያልተገለጸ የሰጧቸው ምስክሮችን የኤርትራ ወገን የታሪክ መዛግብት ምንም እንኳ ውስን ቢሆንም የተባበሩት መንግስታት ድርጅት የባድመ ጦርነትን ተከትሎ ያወጣቸውን ሪፖርቶችና የተለያዩ የምዕራባውያን የታሪክ ተመራማሪዎችና ጋዜጠኞች ስራዎችን በማገላበጥ የተጠናከረ መሆኑ ልዩ ጥልቀት ይሰጠዋል። ደራሲያኑ ራሳቸው እንደሚያምኑት በተለይም የኢትዮጵያ የአየር ኃይል ኦፊሳላዊ የሆነ መዛግብት ዝግ መሆናቸው እና የኤርትራ ወገን የታሪክ አተረጓጎም ውስንነት ሙሉውን ምስል ለማግኘት አስቸጋሪ ቢያደርገውም የቀረበው ትንተና እስካሁን ካሉ ስራዎች አንጻር ሲታይ እጅግ የተሟላና ሚዛናዊ ለመሆን የሚጥር ነው። በመጽሐፉ ውስጥ የቀረቡት ካርታዎችና ፎቶግራፎች የታሪኩን ግልጽነት፣ ሕያውነት በእጅጉ ያጎሉታል። የውጊያ ግንባሮችን፣ የሰራዊት እንቅስቃሴዎችንና ቁልፍ ቦታዎችን የሚያሳዩ ካርታዎች አንባቢው የጦርነቱ መልክዓ ምድራዊ ገጽታን እንዲረዳ ያግዙታል። ብርቅዬ የሆኑ ታሪካዊ ፎቶግራፎች፣ የጦር አውሮፕላኖች፣ ታንኮች፣ ወታደሮችና የጦርነቱን ሰቆቃ የሚያሳዩ ምስሎች ደረቅ ሊሆኑ ይችል የነበረውን ወታደራዊ ትንትና በሰብአዊነት ያሰርጹታል። የዚህ ዳሰሳ ዋና ዓላማ የፎንታኔዝንና የኩፐርን ሥራ በጥልቀት መመርመር፣ ጥንካሬዎችን፣ ውስንነቶችን መገምገም እናም በኢትዮጵያና በኤርትራ ጦርነት ታሪክ ጥናት ውስጥ ያለውን አስተዋጽኦ መመዘን። ይህን ሳደርግ የአካዳሚካዊ ጥብቅነት ከሥነ ጽሑፋዊ ውበት ጋር ለማየት አጣምሬ የመጽሐፎቹን ጭብጦች፣ የአተራረክ ስልትና የታሪክ ትንተናን ጥራት ለመፈተሽ እሞክራለሁ። ይህ መጽሐፍ ላለፉት 10 ዓመታት የአፍሪካ ቀንድ ዕጣ ፈንታ በከፍተኛ ሁኔታ የቀረጹትን እነዚህን ጦርነቶች ለመረዳት ለሚፈልግ ማንኛውም ሰው በተለይም ለታሪክ ተመራማሪዎች፣ ለወታደራዊ ስትራቴጂስቶች፣ ለፖሊሲ አውጪዎችና ለተማሪዎች አስፈላጊ መነበብ ያለበት ሥራ መሆኑን መገንዘብ ይገባናል። በተለይ ልክ እንደ ባድመው ጊዜ አሁን ፓተርኑን ስናይ ህወሓትና ሻዕቢያ አንድ ላይ ሆነው ማዕከላዊ መንግስትን ደርግን ጥለው ከዛ ደግሞ ተጋጅተው ከዛ ደግሞ ሻዕቢያ ከማዕከላዊ መንግስት ጋር ሆኖ ህወሓትን ተዋግቶ አሁን ደግሞ ሻዕቢያና ህወሓት ሆኖ ማዕከላዊ መንግስት ሻዕቢያ የሚለውን ለማየት ይህ መጽሐፍ ታላቅ ነው። ከክርክሮችና ድምዳሜዎች በጥልቀት እንፈትሻለን። የዚህ ቅጽ ጉዞ በታሪክ ጠባሳዎች ውስጥ የሚደረግ ፍተሻ፣ በጦርነት አመድ ውስጥ የተደበቁ እውነቶችን የማውጣት ጥረት፣ ከሁሉም በላይ ደግሞ የወደፊቱን ተመሳሳይ ስህተቶች እንዳይደገሙ ከታሪክ ለመማር የሚደረግ ጥሪ ነው። ታሪክን ላለመደጋገም የሚቆም ጥሪ ነው። ምክንያቱም ታሪኩ በማያቋርጥ ሁኔታ እየተደጋገመ የኢትዮጵያውያንም የኤርትራውያንንም ሕይወት እየበላ ስለሆነ የነጻነት ትግሉ የመጨረሻ ምዕራፍ ከ1988 እስከ 1991 የታክቲክ ብስለትና የኢትዮጵያ መዳከምን እናያለን። ጸሐፊዎቹ መጽሐፉን የኢትዮ ኤርትራ ጦርነት ቅጽ 2 አንባቢን በቀጥታ ወደ ኤርትራ የነጻነት ትግል የመጨረሻው እጅግ ወሳኝ ደም አፋሳሽ ወደ ነበሩት ዓመታት ከ88 1991 ድረስ ይዞት ይገባል። ይህ ወቅት
የኤርትራ ሕዝብ ነጻነት ግንባር ኢፒኤልኤፍ ከ10 ዓመታት በላይ የዘለቀውን የትጥቅ ትግል ከማጠናቀቅ አልፎ በታክቲክ ብስለትና በስልታዊ ጥንካሬ የኢትዮጵያን የደርግ ሰራዊት ከኤርትራ ምድር ጠራርጎ ለማስወጣት የተቃረበበት ጊዜ ነበር። ደራሲያኑ ይህንን ውስብስብ የታሪክ ምዕራፍ በወታደራዊ መነጽር እየቃኙ የኃይል ሚዛኑ እንዴትና ለምን እንደተቀየረ፣ የትኞቹ ውጊያዎች መለወጫ ነጥቦች እንደነበሩና ኢትዮጵያም ሰራዊት ለምን መዳከም እንደቻለ በማስረጃ አስደግፈው ይተነትናሉ። የምዕራፉ መነሻ በ1988ቱ የአፋበት ጦርነት ያስከተለው ድባብ ነው። መጽሐፉ እንደሚዘረዝረው የአፋበት ድል ለኢፒኤልኤፍ ትልቅ የሞራል ስንቅ ከመስጠቱን ባሻገር ከፍተኛ መጠን ያለው የጦር መሳሪያ ቁሳቁስ ማርኮ የውጊያ አቅሙን በእጅጉ እንዲያጎለብት አስቻለው። ከዚህ በኋላ የኢትዮጵያ ጦርነት በተለይም የሰሜን ዕዝ ወይም ኤስአርኤ ሰከንድ ሪቮሉሽነሪ አርሚው የመከላከል አቅሙ በእጅጉ መዳከሙና ተነሳሽነቱ ሙሉ በሙሉ ሊባል ለሚችል ደረጃ ለኢፒኤልኤፍ ማስረከቡን ደራሲያኑ በግልጽ ያስቀምጣሉ። የአፋበት ሽንፈት የፈጠረው ክፍተት የኢትዮጵያ ጦር ከዚህ ቀደም ይዟቸው ከነበሩ እንደ ባሬንቱና አቆርዳት ካሉ ከተሞች ራሱን እንዲያስወጣ አስገደዱት። የኢፒኤልኤፍ ግስጋሴ እንዳፋጠነውም ይገልጻሉ። ይህ ሽንፈት በኢትዮጵያ ጦር ሰራዊት ውስጥ የነበረውን ውስጣዊ መከፋፈል፣ የሞራል ዝቅጠት እንዳባባሰውም ይጠቁማሉ። በዚህ ወቅት የታየው ሌላ ቁልፍ ክስተት በኢፒኤልኤፍ እና በቲፒኤልኤፍ መካከል የነበረው ቅራኔ ተረስቶ ትተውት የጋራ ጠላታቸውን ደርግን ለመጣል እንደገና የትብብር መንፈስ ማሳየታቸው ነው። መጽሐፉ ይህ ስልታዊ ትብብር እንዴት እንደተጀመረና በጦር ሜዳ ላይ ምን ያህል ውጤታማ እንደነበር ያብራራል። በተለይም የኢትዮጵያ ጦር ምርጥ የሚባሉ ክፍሎች እንደ 3ኛ ክፍለ ጦር ያሉ ከትግራይ መሬት አስወጥቶ ወደ ኤርትራ ግንባር ሲያንቀሳቅስ ቲፒኤልኤፍ የተፈጠረውን ክፍተት ተጠቅሞ የትግራይን ጦር በሁለት ግንባሮች እንዲበተን በማድረግ ለኢፒኤልኤፍ ስኬትም የራሱን አስተዋጽኦ ማበርከቱን ደራሲዎቹ ይከራከራሉ። ደራሲዎቹ የኢትዮጵያ ጦር በዚህ ወቅት ያደረጋቸውን የመልሶ ማደራጀት ጥረቶች ይተነትናሉ። ደርግ ከአፋቤት ሽንፈት በኋላና ከሶማሌ ጋር የነበረውን ውጥረት በመጠኑ በማርገብ በ1988 የተፈረመውን ስምምነት ተከትሎ ከኦጋዴን ግንባር ከፍተኛ ቁጥር ያለው ጦር ወደ ሰሜን ለማዘዋወር መቻሉን ይገልጻሉ። ይህ የሰራዊት ዝውውር በአየር ኃይል የትራንስፖርት አውሮፕላኖች እና በኢትዮጵያ አየር መንገድ አውሮፕላኖች ጭምር የተከናወነ ግዙፍ የሆነ የአየር ላይ ድልድይ እንደነበር በቁጥር አስደግፈው ያቀርባሉ። 234 የአንቶኖቭ 12 በረራዎች አንቶኖቭ 12 234 ጊዜ በሯል። 380 የኢትዮጵያ አየር መንገድ በረራዎችም ተመዝግበዋል። አዲስ የኮር አደረጃጀት መፈጠሩንና የሰራዊቱ አጠቃላይ ቁጥር ወደ 388928 ማደጉ ይህ ከሰሃራ በታች ካሉት የአፍሪካ ሀገራት ትልቁ ጦር እንዳደረገው ይጠቅሳሉ። ነገር ግን ይህ የቁጥር ብልጫ በጥራትና በመሳሪያ አቅርቦት እጥረት የተሸረሸረ እንደነበር፣ ለምሳሌ ሰሜን ዕዝ ከጠየቀው 650 የጭነት መኪናዎች በ1988 ላይ ማግኘት የቻለው 95ቱን ብቻ በሆኑን በመጥቀስ የሰራዊቱን ውስጣዊ ድክመት ያሳያሉ። ደራሲያኑ በኢፒኤልኤፍን ወታደሮች ስልቶች ብስለትም ያወድሳሉ። በተለይ ከመደበኛ ውጊያ ኮንቬንሽናል ዌርፌር ወደ ተንቀሳቃሽ ውጊያ ማኑቨሪንግ ዌርፌር እና የከበባ ስልቶች ሲጅ ታክቲክ መሸጋገራቸውን የኢትዮጵያን ጦር የማጠናከሪያ የሎጂስቲክ መስመሮችን በመቁረጥ በማዳከም ረገድ የተጫወቱት ሚናን በደንብ ያብራራሉ።
የማሳዋን ወደብ ለመያዝ የተደረጉ ኦፕሬሽን ፍንቅል የዚህ ስልታዊ ብስለት ማሳያ እንደሆኑ ይቆጥሩታል። የኦፕሬሽኑን ዝርዝር ዕቅድ የኢፒኤልኤፍ ኃይሎች ከተለያዩ አቅጣጫዎች ያደረጉትን የተቀናጀ ጥቃት፣ የኢትዮጵያን የመከላከያ መስመር እና በመጨረሻ ወደቡን መቆጣጠር የቻሉበትን ሂደት በትንተና ያቀርባሉ። በአንጻሩ የኢትዮጵያ ጦር አመራር ድክመቶችን መጽሐፉ በስፋት ይዳስሳል። የመንግስቱ ኃይለ ማርያም ጣልቃ ገብነት፣ ብቃት ያላቸውን የጦር አዛዦች በማግለል በምትካቸው ታማኝ ግን ልምድ የሌላቸውን መኮንኖች መሾሙ፣ በጦር አዛዦቹ መካከል የነበረው ቅንጅት ማጣት እና የስለላ መረጃዎችን በአግባቡ አለመጠቀም ለተደጋጋሚ ሽንፈቶች አስተዋጽኦ እንዳበረከቱ ይከራከራሉ። በተለይ የ1989ን የመፈንቅለ መንግስት ሙከራ ከከሸፈ በኋላ የተወሰደው የጅምላ እስራትና ግድያ በሰራዊት ውስጥ የነበረውን የሞራል ዝቅጠትና የመከፋፈል ስሜት እንዳባባሰው፣ ይህ በመጨረሻ የውድቀት ምዕራፍ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ማሳደሩን ይጠቁማሉ። ይህ መጽሐፍ የምዕራፍ 2 የመጽሐፍ ክፍል የኤርትራ ነጻነት ትግል የመጨረሻዎቹ ዓመታት በወታደራዊ እይታ ምን ይመስሉ እንደነበር ጥልቅ የሆነ ግንዛቤን ይሰጣል። የኢፒኤልኤፍን የታክቲክ ብስለትና የስልታዊ ጥንካሬ እድገት፣ የቲፒኤልኤፍን ጋር የነበረውን ወሳኝ ትብብርና የኢትዮጵያ ጦር ያጋጠመውን ውስጣዊና ውጫዊ ተግዳሮቶች በማነጻጸር ያቀርባል። የአፋብኃት ድል የለውጥ ነጥብ እንደነበር፣ የማሳዋ መያዝ ደግሞ የደርግን የኤርትራን ቁጥጥር ፍጻሜ እንዳበሰረ በማስረጃ አስደግፎ ይሟገታል። ምንም እንኳ የሰው ሕይወት መጥፋትና የጦርነቱ ሰቆቃ ዝርዝር ትንተና ባይሰጥም፣ በወታደራዊ ስልቶች፣ በአደራጀትና በአመራር ላይ ያተኮረው ትንታኔ የዚህን ታሪካዊ ወቅት ውስብስብ ገጽታ ለመረዳት ወሳኝ ነው። ምዕራፍ 3 የአየር ኃይል ሚናና የጦርነቱ ጭካኔ፣ ከቆጣሪ ኃይል ወደ ቆጣሪ እሴት። በታሪክ ማህደር ውስጥ ጦርነቶች የሚዘከሩት በወታደራዊ ስልቶቻቸው፣ በግንባር ጀግንነቶቻቸው ወይም በፖለቲካ ውጤቶቻቸው ብቻ አይደለም። በሚያስከትሉት ሰብአዊ ሰቆቃ፣ በሚያወድሟቸው የሕይወትና በሚተዋቸው ስነ ልቦና ጠባሳም ጭምር ነው። የአንድሪያን ፎንታኔላዝ እና የቶም ኩፐር መጽሐፍም ኢትዮጵያና ኤርትራ ጦርነት ቅጽ 2 ይህንን አሳዛኝ የሆነ እውነታ ችላ አይለው። በተለይ የኢትዮጵያ አየር ኃይል በኤርትራ የነጻነት ጦርነት የመጨረሻ ዓመታት ላይ በትግራይ ግንባር የተጫወተው ሚና ሲተነትኑት ከአውዳሚነቱ ባሻገር ስልታዊ አቅጣጫ እንዴት እንደተቀየረና ይህ ያስከተለው ሰብአዊ ቀውስ ያሳያሉ። ደራሲያኑ ይህንን የአየር ኃይል ሚና ከቆጣሪ ኃይል ካውንተር ፎርስ ወደ ቆጣሪ እሴት ካውንተር ቫሊዩ እንደተሸጋገረ አድርገው መግለጻቸው የትንተናቸው ማዕከላዊ ጭብጥ ሆኖ እናገኘዋለን። መጽሐፉ እንደሚጠቁመው በ1988 የአፋብኃት ሽንፈት በኋላ የኢትዮጵያ አየር ኃይል በታጋዮች ቁጥጥር ስር ባሉ አካባቢዎች የሚኖረውን የሲቪል ሕዝብ ኢላማ ያደረገ የጥቃት እርምጃን መውሰድ መጀመሩን ይገልጻሉ። ይህ ስልታዊ ለውጥ ደራሲያኑ እንደሚሉት ከሶቪየት ኅብረት አማካሪዎች ተጽዕኖ የመነጨ ሊሆን ይችላል። በተለይም ሶቪየቶች በአፍጋኒስታንና በሞዛምቢክ ተመሳሳይ ስልቶችን መጠቀማቸውን በማጣቀስ የቆጣሪ እሴት ዶክትሪን ዋና ዓላማ የጠላትን ወታደራዊ አቅም ካውንተር ፎርስ ከማዳከም ይልቅ ለጠላት ወሳኝ የሆኑትን ሲቪል መሰረተ ልማቶች፣ የኢኮኖሚ ማዕከላትንና የሕዝቡን ሞራል ካውንተር ቫሊዩ ማጥቃት ሆነ። ፎንታኔላዝ እና ኩፐር
የዚህ ስልት ዋና ኢላማዎች ገበያዎች እንደነበሩ በዝርዝር ያብራራሉ። በገጠር አካባቢዎች በተለይም የምግብ እጥረት በነበረበት ወቅት ገበያዎች የሕዝብ የኢኮኖሚ ሕይወት የደም ስር ነበሩ። አየር ኃይሉ ገበያዎችን ማጥቃቱ በቀላሉ ኢላማዎችን ከማግኘቱ እና በአንጻራዊ አነስተኛ ቦምብ ነዳጅ ከመጠቀም ባሻገር ከፍተኛ ጉዳት እንዳስከተለ ይተነትናሉ። የንግድ እንቅስቃሴን ማቀዝቀዙ፣ አነስተኛ ነጋዴዎችን ከገበያ ማስወጣቱ፣ ገበሬዎችን ከሸማቾች ዕቃዎች ማራቁ እናም ከሁሉም በላይ በሕዝቡ ላይ ከፍተኛ ፍርሃትና ሽብርን መንዛቱ የዚህ ዘመቻ ውጤቶች እንደነበሩ መጽሐፉ ያትታል። ይህ ፍርሃት በሺዎች የሚቆጠሩ ሰላማዊ ሰዎችን ከመኖሪያቸው እንዲፈናቀሉ በማድረግ ታጋዮች በሕዝቡ ላይ ያላቸውን ቁጥጥርና ድጋፍ ለማዳከም የታለመ እንደነበር ደራሲያኑ ይከራከራሉ። ይህ ዘመቻ እንዴት እንደተስፋፋና የሰብአዊ እርዳታ ድርጅቶችን ኢላማ እንዳደረገም ይገልጻሉ። በተለይም ከታጋዮች ጋር ግንኙነት አላቸው ተብለው የሚታሰቡ የኤርትራ እርዳታ ማህበር ኢአርኤ እና የትግራይ እርዳታ ማህበር ሬስት አርኢኤስቲ የሥራ እንቅስቃሴዎች የአየር ጥቃቱ ሰለባ መሆናቸውን ይጠቅሳሉ። ከሱዳን የሚመጡ የእርዳታ እህል የጫኑ መኪናዎች ላይ ተደጋጋሚ ጥቃትን መሰንዘሩ፣ በመቀጠልም የታወቁ የእርዳታ ማከፋፈያ ማዕከላት ሌላው ቀርቶ የቀይ መስቀል ማዕከላት ሳይቀር መመታታቸውን በማሳያነት ያቀርባሉ። የዚህ የአየር ጥቃት ዘመቻ ጭካኔ ቁንጮ የነበረው በሰኔ 1988 በሐውዜን ገበያ ላይ የተፈጸመው እልቂት እንደሆነ መጽሐፉ በልዩ ትኩረት ያቀርባል። በገበያ ቀን በሺዎች የሚቆጠሩ ሰዎች እንስሳት በተሰበሰቡበት የእህልና የሌሎች ሸቀጦች ክምችት በነበረበት ወቅት የኢትዮጵያ አየር ኃይል አውሮፕላን ሄሊኮፕተሮችን ቀኑን ሙሉ ተደጋጋሚ ጥቃት እንደሰነዘሩ ይዘረዝራል። በመጀመሪያ ቦምቦች መጣላቸውን፣ ሰዎች ለመሸሽ ሲሞክሩ ሄሊኮፕተሮቹ በመትረየስ እንደጨፈጨፏቸው፣ ይህ አሰቃቂ ድርጊት ቀኑን ሙሉ መቀጠሉን መጽሐፉ የዓይን እማኞችን ምስክር አስደግፎ ያቀርባል። በጥቃቱ የሞቱት ሰዎች ትክክለኛ ቁጥር እስካሁን እንደማይታወቅ፣ ነገር ግን በሺዎች እንደሚገመት ይጠቁማል። ደራሲያኑ የደርግ መንግሥት መጀመሪያ ወንጀሉን መካዱን፣ በኋላ አብራሪዎቹ ገበያተኞችን ታጋዮች መስሏቸው እንደተተኮሱ በማመካኘት ለማስተባበል መሞከሩንም ይገልጻሉ። መጽሐፉ የአየር ኃይሉ የተጠቀመባቸውን የጦር መሳሪያዎች ይጠቅሳል። በተለይም የሶቪየት ሰራሽ ክላስተር ቦምቦች ሲቢዩኤስ አርቢኬ 250ን፣ አርቢኬ 500ን እና በእሳት አደጋ ላይ ያተኮሩ ቦምቦችን መጠቀም መጀመራቸው የጥቃቱን አውዳሚነት እንዳሳደገው ያሳያል። በኋላም የእስራኤል ሰራሽ ክላስተር ቦምቦች ሥራ ላይ መዋላቸውን ይጠቅሳሉ። ይህም የደርግ መንግሥት ከሶቪየት ኅብረት ድጋፍ እየቀነሰ ሲመጣበት ወደ ሌሎች ምንጮች ፊቱን ማዞሩ ያመላክታል። በዚህ ምዕራፍ የጦርነት አስከፊ ገጽታ፣ በተለይም የአየር ኃይል በሲቪል ሕዝብ ላይ ሊያደርስ የሚችለውን ውድመት ቁልጭ አድርገው ያሳዩናል። ጸሐፊዎቹ የአየር ኃይሉን ስልታዊ ለውጥና የቆጣሪ እሴት ዶክትሪን አተገባበር በዝርዝር መተንተን የጦርነቱን ሰብአዊ ዋጋ እንድንገነዘብ ያደርጋሉ። የሐውዜንን እልቂትና ሌሎች የሲቪል ላይ የተፈጸሙ ጥቃቶችን በማሳያነት በመጠቀም የዘመቻውን ጭካኔና ዓላማ ያጋልጣሉ። ምንም እንኳን ትንታኔው በዋናነት በወታደራዊ ስልቶች ላይ ያተኮረ ቢሆንም የጦርነትን ሕግጋት መጣስና በንጹሐን ዜጎች ላይ የሚደርሰውን ግፍ በማሳየት የሞራልና የሥነ ምግባር ጥያቄዎችን ማንሳት አይቀሬ ይሆናል። ይህ ክፍል በመጽሐፉ ውስጥ ካሉት እጅግ ልብ ሰባሪ አሳሳቢ ገጾች ውስጥ አንዱ ሆኖም ያልፋል። ምዕራፍ 4 የትግራይ ግንባር የደርግ ውድቀት መባቻ።
በአፍሪካ ቀንድ የቅርብ ጊዜ ታሪክ ሲዘከር ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ከትንሽ የገጠር የሽምቅ ተዋጊ ቡድን ተነስቶ የአንድን ሀገር መንግሥት እስከ መጣል የደረሰ አስደናቂ ወታደራዊና ፖለቲካዊ ጉዞ ልዩ ስፍራን ይይዛል። አንድሪያን ፎንታኔላስ እና ቶም ኩፐር መጽሐፋቸው ውስጥ የኢትዮ ኤርትራ ጦርነት ላይ ለዚህ የቲፒኤልኤፍ ጉዞ በተለይም ደርግን ከስልጣን ለማውረድ ወሳኝ ሚና የተጫወቱትን የትግራይ ግንባር ውጊያዎች ከ1988 እስከ 91 ሰፊ ትኩረትም ይሰጡባቸዋል። ደራሲያኑ ይህንን ግንባር እንዴት የደርግ ውድቀት መባቻ እንደሆነ፣ ቲፒኤልኤፍ የተቀማውን ስልቶች፣ የኢትዮጵያ ጦር በተለይም ሶስተኛው አብዮታዊ ሰራዊት ያሳየቸውን ድክመቶችና የግንባሩ ውጊያዎችን በጠቅላላው የጦርነት መልክ ላይ ያሳደሩትን ተጽዕኖ በጥልቀት ይተነትናሉ። መጽሐፉ እንደሚጠቁመው በ1988ቱ የአፋበት ሽንፈት የኢትዮጵያን ጦር ትኩረትና ሀብት ወደ ኤርትራ ግንባር እንዲያዞር ሲያስገድደው ቲፒኤልኤፍ በትግራይ ውስጥ የተፈጠረውን ወታደራዊ ክፍተት ለመጠቀም አመቺ ሁኔታ ፈጥሮለታል። ደርግ ቲፒኤልኤፍን ለማጥፋት ዋና የኋላ መቀመጫውን በአዲ ረመጥ ለመቆጣጠር በማለት ኦፕሬሽን አድዋ የተሰኘ መጠነ ሰፊ ዘመቻ መጀመሩን ደራሲያኑ ይገልጹና ይህ ዘመቻ ሶስተኛ አብዮታዊ ሰራዊት ስር ባሉት 3 ኮሮች 603ኛ፣ 604ኛ፣ 605ኛ የተካሄደ ቢሆንም ከመነሻው በበርካታ ችግሮች የተተበተበ እንደነበር መጽሐፉ ያሳያል። በመጀመሪያ የመንግስቱ ኃይለ ማርያም በወታደራዊ አመራር ውስጥ ጣልቃ መግባት፣ በተለይም ካፒቴን ለገሰ አስፋው የተባለውን ታማኙን ነገር ግን ወታደራዊ ብቃት የሌለውን ሰው በትግራይ ላይ ሙሉ ስልጣን ሰጥቶ መላኩ የሰራዊቱን የትዕዛዝ ሰንሰለት እንዳዛባው ይተነትናሉ። በሁለተኛ ደረጃ ዘመቻው የተጀመረው በክረምት ወራት አጋማሽ መሆኑ በዝናብና በጭቃ ምክንያት የሰራዊቱን እንቅስቃሴ በእጅጉ እንዳገደው ያብራራሉ። በሶስተኛ ደረጃ የቲፒኤልኤፍ የወታደራዊ አቅም አቅልለው መገመታቸው ደራሲያኑ እዚህ ላይ ይጠቁማሉ። ቲፒኤልኤፍ በወቅቱ 20 ሺህ የሰለጠነ ተዋጊዎች፣ ጥቂት ታንኮችና መድፎች እንደነበሩትና በሚሊሻ በቀላሉ ሊጠናከር እንደሚችል ይገልጻሉ። ፎንታኔላዝ እና ኩፐር የኦፕሬሽን አድዋ በኋላ አድዋ 1 የተባለ የቀጣዩ አድዋ 2 ዘመቻዎች ሂደትን በዝርዝር ይተርካሉ። የኢትዮጵያ ጦር በመጀመሪያ እንደማይጨው፣ ኮረም፣ አዲግራት፣ አቤ አዲ፣ አድዋ፣ አክሱምና ሽሬ ያሉ ከተሞችን መልሶ መቆጣጠር መቻሉን፣ ይህም በአጭር ጊዜ ውስጥ ረጅም ርቀት መጓዝ እንደቻለ ያሳያል። ነገር ግን ቲፒኤልኤፍ የተለመደውን የማፈግፈግ የማዳከም ስልት መጠቀሙን ከግንባር ከመጋፈጥ ይልቅ የኢትዮጵያን ጦር በጎን መልሶ ማጥቃትና በመጨረሻም በአዲ ረመጥ አካባቢ ተራራማና አስቸጋሪ መሬት ላይ እንዲገባ ማስገደዱን ይገልጻሉ። በተለይም የ603ኛ ኮር በጎንደር በኩል ያደረገው ግስጋሴ በአስቸጋሪ መልክዓ ምድር በቲፒኤልኤፍ ጠንካራ መከላከል ምክንያት እጅግ አዝጋሚ እንደነበር፣ ታንኮችንና ከባድ መሳሪያዎችን ይዞ መግባት ባለመቻሉ በእጅጉ መዳከሙን ያሳያል። የዘመቻው መለወጥ ነጥብ የኢትዮጵያ ከፍተኛ አመራር በተለይም ካፒቴን አስፋው የጦር አዛዦችን ምክር ችላ ብለው በክረምቱ ወቅት ዘመቻው እንዲቀጥል መወሰኑ እንደሆነ መጽሐፉ ይሟገታል። ይህ ውሳኔ የዛሉትን በሎጂስቲክ የተቸገሩትን የጦር ክፍሎች በተለይም 603ኛና 604ኛ ኮር ክፍሎችን ለቲፒኤልኤፍ የመልሶ ማጥቃት አጋልጧቸዋል። ቲፒኤልኤፍ ይህንን አጋጣሚ ተጠቅሞ በሐምሌ 1988 ባደረገው የመልሶ ማጥቃት በመጀመሪያ የ603ኛ ኮርን ከደጀና አስወጥቶ ወደ ዳንሻ እንዲያፈገፍግ አስገደደው።
በመቀጠልም ዳንሻ በማጥቃት የኮሩን ሙሉ በሙሉ መበታተን እንዳስከተለ ይተርካል። ወዲያውኑ ወደ 604ኛ ኮር በመዘዋወር ከሽሬ ወደ ተከዜ ወንዝ የሚያሰፈስፍ ሲያፈገፍጉ የነበሩትን 4ኛና 9ኛ ክፍለ ጦሮችን የኋላ ክፍል በመምታት ወደ ሽሬ እንዲመለሱ ማስገደዱን ያብራራል። የደርግ ጦር በዚህ ብቻ አላቆምም። በሽሬ የተከበበውን 604ኛ ኮርን ለማጠናከርና በአካባቢው ያሉትን ታጋዮች መሠረቶች ለማጥፋት በማለት ኦፕሬሽን ሃውዜን የተሰኘ ሌላ ዘመቻ መጀመሩን መጽሐፉ ይገልጻል። ነገር ግን ቲፒኤልኤፍ አሁንም የኃይል ብልጫውን የመሬት አቀማመጥ ዕውቀቱን ተጠቅሞ የኢትዮጵያን ጦር ክፍሎች ለያይቶ በመምታት ከባድ ሽንፈት እንዳደረሰ ይተነትናሉ። ይህ ተከታታይ ሽንፈት በተለይም በጥርና የካቲት 1989 የተካሄዱት ኦፕሬሽን አክሱም 1 እና ኦፕሬሽን አክሱም 2 የሚባሉት ዘመቻዎች ሙሉ በሙሉ መክሸፋቸው የ604ኛ ኮርን ፍጻሜ እንዳበሰረ መጽሐፉ በዝርዝር ያትታል። በአክሱም 2 ወቅት ቲፒኤልኤፍ 5 ዲቪዚዮኖች ከኢትዮጵያ የሰላም ግምት በላይ የኢትዮጵያን ጦር 103ኛ ኮማንዶ 9ኛና 16ኛ ክፍለ ጦሮችን ከበው በመምታት ከባድ ጉዳት እንዳደረሱበት፣ ይህ ወደ 7300 ወታደሮች ብቻ የቀሩትን የኮሩን ክፍሎች በሽሬና ሰለቅለቃ እንዲወጠሩ እንዳደረጋቸው ይገልጻል። የመጨረሻው ምት የመጣው በኦፕሬሽን ሃውዜን 2 የካቲት 1989 ላይ ነው። ቲፒኤልኤፍ በዚህ ጊዜ ከኢፒኤልኤፍ በተገኘ ወታደራዊ ድጋፍ ማለትም የኢፒኤልኤፍ 19ኛ ብርጌድ ከታንኮችና ከመድፎች ጋር ታግዞ በመጀመሪያ በሰለቅለቃ የነበሩትን የ9ኛና የ16ኛ ክፍለ ጦር ቀሪዎቹን በመደምሰስ በመቀጠልም በሽሬ የነበረውን 4ኛ ክፍለ ጦርና የ103ኛ ኮማንዶ ዲቪዚዮንን በማጥቃት የ604ኛ ኮርን ሙሉ በሙሉ ለመበታተን ደራሲያኑ መበታተኑን ይተርኩልናል። የኮሩ አዛዥ የነበሩት ሜጀር ጀነራል ሙላቱ ነጋሽ በአውሮፕላን ማምለጣቸውን፣ በሺዎች የሚቆጠሩ ወታደሮች መገደላቸውን፣ መቁሰላቸውንና መማረካቸውንና ከፍተኛ መጠን ያለው የጦር መሳሪያ በታጋዮች እጅ መውደቁን መጽሐፉ በቁጥር ጭምር አስደግፎ ያቀርባል። የ604ኛ ኮር መደምሰስ ያስከተለው ድንጋጤ የደርግን ከፍተኛ አመራር ኤምኦኤንዲ ሙሉ በሙሉ ከትግራይ እንዲወጣ መወሰኑን ደራሲያኑ እንደ ትልቅ የታሪክ መለወጫ ነጥብ አድርገው ይቆጥሩታል። ከባድ ዋጋ ተከፍሎበት የተያዙ ከተሞች በአንድ ጀንበር መለቀቃቸው፣ የ24,000 ወታደሮችና የሺዎች ሲቪሎች ግዙፍ ኮንቮዮች ከመቀሌ መውጣት እና ሰፊ የጦር መሳሪያ የቁሳቁስ ክምችት መውደሙ የደርግ በትግራይ ላይ የነበረው ቁጥጥር ማጥቃቱን ብቻም ሳይሆን በአዲስ አበባና በአስመራ መካከል የነበረው የመሬት ግንኙነት መቋረጡን፣ ይህም የሰሜን ዕዝ ሎጂስቲክስን በእጅጉ እንዳወሳሰበው ያብራራሉ። ይህ ምዕራፍ የቲፒኤልኤፍ ኢፒአርዴፍ ወታደራዊ ጥንካሬ እንዴት እንደበሰለና የደርግን ጦር በተለይም በወሳኙ የትግራይ ግንባር እንዴት እንዳሽመደመደው ያሳያሉ። የቲፒኤልኤፍ የተንቀሳቃሽ ውጊያ ብቃት፣ የስለላ ጥራት እና የኢትዮጵያ ጦር አመራር ድክመት፣ የሎጂስቲክስ ችግር እና የሞራል ዝቅጠት ለዚህ ውጤት አስተዋጽኦ እንዳበረከቱም ይከራከራሉ። የትግራይ ግንባር መውደቅ ለኢፒኤልኤፍ የመጨረሻ ግስጋሴ ምቹ ሁኔታ ከመፍጠሩም ባሻገር የደርግ መንግስት ውድቀት መቃረቡን ያበሰረ ክስተት እንደነበር ይህ የመጽሐፍ ክፍል በግልጽ ያስቀምጣል። በቀጣይ በምዕራፍ 5 ላይ የምጽዋ ጦርነት ኦፕሬሽን ፍንቅልና ስልታዊ አንድምታውን እንደዚህ ይገልጹልናል።
የጦርነት ታሪክ በውሳኔ ሰጪ ጦርነቶች የተሞላ ነው። በአንድ ጀንበር የኃይል ሚዛን የሚቀይሩ፣ የአንዱን ወገን ተስፋ ሲያለመልሙ የሌላኛውን ሕልውና መሠረትን የሚንዱ ናቸው። በኤርትራ የነጻነት ትግል ታሪክ ወቅት በ1990 ማሳዋ ጦርነት ላይ በኤርትራ ሕዝብ ነጻነት ግንባር ኢፒኤልኤፍ ኦፕሬሽን ፍንቅል ተብሎ የተሰየመው ከእነዚህ ወሳኝ ጦርነቶች አንዱ ተደርጎ ይወሰዳል። የአድሪያን ፎንቴላ እና የቶም ኩፐር መጽሐፍ ይህንን ጦርነት ለዚህ ታሪካዊ ጦርነት ልዩ ትኩረት በመስጠት የፒኤልኤፍን ዝግጅት፣ የውጊያ ሂደትንና የኢትዮጵያ ጦር 606ኛ ኮር መፍረስን እና የወደቡ መያዝን ያስከተለውን ሰፊ ስልታዊ አንድምታ በጥልቀት ይተነትናል። ደራሲያኑ ጦርነቱ ከመጀመሩ በፊት የነበረውን ወታደራዊ ሁኔታ ይገልጻሉ። የፒኤልኤፍ ምንም እንኳ በ1989 በአንጻራዊ ሁኔታ ትላልቅ ዘመቻዎችን ባያካሂድም በከፊል በአፋበት ዘመቻ የደረሰበትን ኪሳራ ለማካካስ የግዳጅ ውትድርና ለማስፈጸም በነበረው ችግር ምክንያት ማለት ነው ይህን ጊዜ ኃይሉን ለማጠናከር በተለይም በአፋቤት የተማረኩትን ታንኮችና ከባድ መሳሪያዎች በመጠቀም የሜካናይዝድ ክፍሎችን ለማደራጀት ለማሰልጠን እንደተጠቀመበት ያብራራሉ። በተጨማሪም የባህር ኃይል ክንፉን በፈጣን ጀልባዎችን በማጠናከር የቀይ ባህርን የንግድ መስመር በተለይም ወደ ምጽዋና አሰብ የሚጓዙ መርከቦችን ማወክ መጀመሩን ይጠቅሳሉ። በአንጻሩ የኢትዮጵያ ሰሜን እዝ በ1989 የመፈንቅለ መንግስት ሙከራ መዘዝ በከፍተኛ አመራር መተካካትን እናም አለመረጋጋት ውስጥ ነበር። እንዲሁም ቁልፍ ክፍለ ጦሮች እንደ 3ኛ፣ 15ኛና 102ኛ ያሉ ወደ ትግራይ ግንባር በማዘዋወር ምክንያት የመከላከል አቅሙ መዳከሙን ይገልጻሉ። በተለይም የመጸዋን ወደብና የአስመራን የሚያገናኘውን መንገድ የመከላከል ኃላፊነት የነበረበት 606ኛ ኮር በስሩ የነበሩ ክፍሎች 3ኛ ሜካናይዝድ እና 6ኛ የእግረኛ ክፍለ ጦር ሰፊ ግንባር ለመሸፈን በመገደዳቸው የተለጠጡና የተዳከሙ እንደነበሩ ያሳያል። ኦፕሬሽን ፍንቅል የካቲት 8 ቀን 1990 ሲጀመር ኢፒኤልኤፍ ሙሉ ትኩረቱን ያደረገው ከከረን እስከ ቀይ ባህር ዳርቻ ድረስ የተዘረጋውን የኢትዮጵያ ሰራዊት የመከላከያ መስመር በአንድ ቁልፍ ቦታ ላይ በመስበር ላይ እንደነበር መጽሐፉ ይተነትናል። የ6ኛ ክፍለ ጦር ዋና መስሪያ ቤት በነበረበት በሸባ አካባቢ በተሰነዘረው ድንገተኛና የተቀናጀ ጥቃት የኢትዮጵያ መከላከያ መስመር በጥቂት ሰዓታት ውስጥ መበጠሱንና የክፍለ ጦሩ ምክትል አዛዥ ሳይቀሩ መማረካቸውን ይገልጻል። መስመሩ ከተሰበረ በኋላ ኢፒኤልኤፍ ውጊያውን ወደ ተንቀሳቃሽ ማለትም ማኑቨሪንግ ውጊያ በመቀየር በሶስት አቅጣጫዎች ወደ ምጽዋ አስመራ መንገድ በፍጥነት መገፋቱን ያትታሉ። በዶጋሌ አካባቢ በተደረገ የታንክ ውጊያ የኢትዮጵያ ጦር ታንኮችን በማሸነፍ በመማረክ የ606ኛ ኮርን ቀሪ ኃይሎች ወደ ምጽዋ የመከላከያ ቀለበት እንዲያፈገፍጉ ማስገደዳቸውንም ይተርካል። የኢትዮጵያ ጦር ከግንዳ የተላኩ ማጠናከሪያዎች በ18ኛ ተራራማ እግረኛ ክፍለ ጦር እና በ16ኛ ሜካናይዝድ ብርጌድ በኢፒኤልኤፍ አድማ በመታገዳቸው ምጽዋ መድረስ አለመቻላቸውን፣ የአየር ኃይሉም ተደጋጋሚ ጥቃቶች ውጤት አልባ እንደነበሩ ይጠቅሳሉ። የምጽዋ ከተማ ወደብ ዙሪያ የተደረገው ውጊያ ደራሲያኑ እንደሚሉት በጦርነት ውስጥ የተደረጉት ትላልቅ የታንክ ውጊያዎች ውስጥ አንዱ ነበር። መጽሐፉ
በየካቲት 10 የተጀመረውን የኢፒኤልኤፍ አጠቃላይ ጥቃት በምጽዋ ዙሪያ ባለው ሜዳማ ስፍራ ላይ በሁለቱም ወገን ወደ 100 የሚጠጉ ቲ54፣ 55 ታንኮች የተሳተፉበት ቅጭትን በመዘርዘር ይገልጻል። የኢፒኤልኤፍ መካናይዝድ እግረኛ ጦር በታንኮችና በመድፍ ተኩስ እየታገዘ የኢትዮጵያን የመከላከያ መስመርን ጥሶ በመግባት በኢትዮጵያ ወታደሮች ላይ ሽብር በመፍጠር እንዲበታተኑ ማድረጉን ያሳያል። በቀኑ መጨረሻ በ606ኛ ኮር የመከላከያ ቀለበት ለሁለት መከፈሉን አንደኛው ክፍል በኮሩ አዛዥ ብርጋዴር ጀነራል ጥላውን ክፍሌ እና በሶስተኛው ሜካናይዝድ ዲቪዚዮን አዛዥ ብርጋዴር ጀነራል አሊ ሃይ አብዱላ እየተመራ በባህር ኃይል ጣቢያ ውስጥ ሲወሸቅ፣ ሌላኛው ክፍል ደግሞ በ6ኛ ክፍለ ጦር አዛዥ ብርጋዴር ጀነራል ተሾመ ተሰማ እየተመራ ጠባብ በሆነ መንገድ ከዋና መሬት ጋር በተያያዘችው የጣውላ አውድ ትዋለት ባህረ ገብ መሬት ላይ መመሸጉን ይተርካሉ። በመጨረሻ ጀነራል ተሾመ ተሰማ ራሱን ማጥፋቱንና ሌሎች መኮንኖች እሱን ፈለግ መከተላቸውን የተረፉትም እጃቸውን መስጠታቸውን በመግለጽ በ606ኛ ኮር ሙሉ በሙሉ መደምሰሱን ያረጋግጣሉ። የማሳዋ መያዝ ያስከተለው ስልታዊ አንድምታ እጅግ ከፍተኛ እንደነበር ደራሲያኑ ይደመድማሉ። ለኢትዮጵያ ወሳኝ የሆነውን የሎጂስቲክስ መስመር ማቋረጡን፣ የሰሜን ዕዝ በአስመራና በከረን የነበሩትን ቀሪ ኃይሎች ሙሉ በሙሉ ማግለሉን፣ ከአስመራ አየር ማረፊያ በስተቀር እና ከፍተኛ መጠን ያለው የሰው ኃይል ጦር መሳሪያ ኪሳራን፣ ከ8000 የተማረኩ ወታደሮች፣ 103 ታንኮች፣ 157 መድፎችና የመሳሰሉትን ማስከተሉን በቁጥር አስደግፈው ያቀርቡልናል። ደግሞ ትልቅ የሞራል ኪሳራ ከመከሰቱ ባሻገር ከፍተኛ መጠን ያለው የጦር መሳሪያ ቁሳቁስ በማስገኘት ለቀጣዩ የአስመራ ከበባና ለመጨረሻ የነጻነት ምዕራፍ ዝግጅት መሰረት መጣሉን ያሳያሉ። ይህ ምዕራፍ የኦፕሬሽን ፍንቅል ወታደራዊ ዝርዝር የውጊያ ሂደት ውጤት በንጽጽራዊ እይታ ያቀርብልናል። የኢፒኤልኤፍ የታቀደና የተቀናጀ ጥቃት ስኬት እንዲሁም የኢትዮጵያ ጦር ያጋጠመው የአመራር ቅንጅትና የሎጂስቲክስ ችግሮች በማሳየት የጦርነቱ የኃይል ሚዛን እንዴት በወሳኝነት እንደተቀየረ ያስረዳል። ምንም እንኳ ትኩረቱ በወታደራዊ ገጽታ ላይ ቢሆንም የጦርነቱ ጭካኔና የሰው ሕይወት መጥፋት ከበስተጀርባ ጎልቶ ይሰማል። የማሳዋ ጦርነት የኤርትራን የነጻነት ትግል ወደማይቀለበስ ደረጃ ያሸጋገረ ክስተት እንደነበር ይህ የመጽሐፉ ክፍል በግልጽ ያስቀምጣል።